ታሪክ ልንሰራ ነው። ኢትዮጵያውያን እንደ ንብ ናቸው። በቀፏቸው ውስጥ ሲሰባሰቡ ያምራሉ፣ ያፈሩማል። ይህ በሀገራዊ ምክክር ጉባኤ የመክፈቻ ስነ ስርዓት ወቅት በህብረታችን ውስጥ ያሉትን ታላላቅ እድሎችና ብሩህ ተስፋዎችን ባየንበት የብዝሃ መገናኛ ትርኢት የቀረበ ቁም ነገር ነው። ያ ትዕይንት ስለ ትላንት ሳይሆን ስለ ነገው ትውልድ ዕጣ ፈንታ፣ ስለ መጪው ዘመን ስኬት የሚደረግ ታሪካዊ ጉዞ የመጀመሩን ብስራት አስመልክቶናል። ለኢትዮጵያ ሁለንተናዊ ብልጽግና ቋጠሮውን አብረን እንፍታ የሚለውም ጥሪ የዚያ የብዝሃ መገናኛ ትዕይንት አካል ነው። ይህ ነገረ ምክክር ኢሳት ወቅታዊ ዘገባ ነው። ደረጀ ይልማ ነኝ። ልጆች የወላጆቻቸውን ወይም የአያቶቻቸውን ጥቃት አያስቡም ማለት አላዋቂነት እንደሆነ ይታሰባል። ከዛ ይልቅ ኢኮኖሚን ማሳደግ ከዛም ፍትህን ማጽናት ለልጆች የምናሳየው በጎ መንገድ ነው። ያኔ የጋራ ማንነት ይፈጠራል። እነሆ በታሪክ አጋጣሚ የጋራ ማንነት እንፈጥርላቸዋለን የምንላቸው የነገዋ ብሩህ ኢትዮጵያ ተረካቢዎች በታላቁ ሀገራዊ የምክክር ጉባኤ መካከል እየተወለዱ ነው። ለምክክር ጉባኤ መጣ ወንድ ልጅ የተገላገለችውና የልጇን ስም ምክክር ብላ የሰየመችቱ እናት የዚህ እውነታ ማሳያ ሆናለች። በሀገራዊ ምክክር ጉባኤ ላይ ከተለያዩ የኢትዮጵያ ማህበረሰብ ክፍሎች የተውጣጡ ተሳታፊዎች በአዲስ አበባ እየመከሩ ይገኛሉ። ከነዚህም ውስጥ ምንም እንኳን የመውለጃ ቀን ቢቃረብም ሀገሬ ጠርታኝ አልቀርም በሚል በጎ እሳቤ ከጋምቤላ ክልል ወደ አዲስ አበባ ለሀገራዊ ምክክር ጉባኤ የመጣችው ወጣት ክሩኑዶ ኡጁሉ አንዷ ናት። ወጣት ክሩኑዶ ኡጁሉ በጉባኤው ሂደት ላይ ያለች በዘውዲቱ ሆስፒታል ወንድ ልጅ በሰላም ተገላግላለች። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ባረፈችበት ቤት በመገኘት እንኳን በሰላም ተገላገልሽ ብለዋታል። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የሀገር ፍቅርና የእኔነት ስሜት ሲኖር የማይቻል ነገር አለመኖሩን ማሳያ የሆነችውን ይህችን ጀግና እናት ከጋምቤላ ክልል ርዕሰ መስተዳድር አለሚቱ ኡሙድ ጋር በመሆን ባረፈችበት ቤት በመገኘት እንኳን ደስ አለሽ ብለናታል ብለዋል። ይህች ጀግና እናት የተለመደውን ስም የማውጣት ባህል በመተው የልጇን ስም ሀገራዊ የምክክር ኮሚሽኑ እንዲያወጣላት በጠየቀችው መሰረት የሕፃኑን ስም ምክክር ብለዋለች ነው ያሉት። ዛሬም በሄድንበት ወቅት ወጣቷ የመጣችበትን ታላቅ ሀገራዊ ዓላማ ለማሳካት ከጥቂት ቀናት እረፍት በኋላ ወደ ሀገራዊ ምክክር ጉባኤው በልበ ሙሉነት እንደምትመለስ አረጋግጣለች። ከንቲባዋ ጉባኤውን አጠናቃ ወደ መጣችበት እስክትመለስ ድረስ ለእሷና ለልጇ የሚያስፈልገውን ድጋፍ እናደርጋለን ሲሉ ቃል ገብተዋል። ከንቲባ አዳነች እህታችን ወንድ ልጇን በሰላም ተገላግላ በደስታ እንደተሞላች ሁሉ ኢትዮጵያ ሀገራችንም ከገጠሟት አንዳንድ ችግሮች በምክክርና በንግግር ተገላግላ ትልቅና ወሳኝ የሽግግር ምዕራፍ እንደሚሆንላት ጽኑ እምነታችን ነው ብለዋል። ሕፃን ምክክርና መሰል የኢትዮጵያ ሕፃናት ሁሉ ቦርቀውና ተደስተው የሚያድጉባት እንዲሁም የሚረከቧት ሀገር ሰላሟ ሙሉ የሆነች የሕዝቦች ፍቅር ያበበባትና የበለጸገች ኢትዮጵያ እንድትሆንም ተመኝተዋል። የኢትዮጵያ ሀገራዊ ምክክር ጉባኤ የጋራ አሸናፊነትን የሚያጎናጽፍ የብሩህ ዘመን ማብሰሪያም ነው። የኢትዮጵያ ሀገራዊ ምክክር ዋናው ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ መካሄድ የጀመረ ሲሆን ከወረዳ እስከ ክልል፣ ከፌዴራል እስከ ውጭ ሀገራት የተውጣጡ የህዝብ ወኪሎችም በአዲስ አበባ አዲስ ዓለም አቀፍ ኮንቬንሽን ማዕከል እየመከሩ ነው። ወዲህ ደግሞ ከደቡብ ኦሞ ዞን ሐመር ወረዳ የካራ ማህበረሰብ ተወካይና የሰላም እናት ሙዶ አኮ በሀገራዊ የምክክር የመክፈቻ ጉባኤ ወቅት ኢትዮጵያን
አሸናፊ እናድርግ ሲሉ መልእክት አስተላልፈዋል። እናት ሙዶ የኢትዮጵያ ሴቶችና እናቶች ለዘመናት በታሪክ ሂደት ውስጥ ተሳትፏቸው የነበረው በደልን በመቀበልና ሐዘንን በመጋራት ብቻ እንደነበር አስታውሰዋል። በዚህም እናቶች ለዘመናት በሰላም እጦት የደረሰባቸውን መከራ በንግግራቸው ጠቅሰዋል። ዛሬ ግን ኢትዮጵያ ለመጀመሪያ ጊዜ ድምፃቸውን ለመስማት በመጥራቷ የኢትዮጵያ ሴቶችን ድምፅ በመወከል ታሪካዊውን የምክክር መድረክ በክብር መቀላቀላቸውንም በደስታ ተናግረዋል። በዚህም በኢትዮጵያ ያላቸውን ተስፋና ሙሉ እምነት አንጸባርቀዋል። እናት ሙዶ ዋኮ ሀገሪቱ ያሳለፈችው ፈታኝ ጊዜ የጋራ መግባባት በመጥፋቱ እንደሆነ በማሳየት ለነገ የምንተወው ተስፋ መሰረቱ የዛሬው መደማመጥ ብቻ መሆኑን ተናግረዋል። ኢትዮጵያ የሁላችንም የጋራ መኖሪያ እንደሆነች ያነሱት እናት ሙዶ በልባችን የያዝነውን የቀድሞ ቁጣና የቂም ቋጠሮ በመፍታት ተመካካሪዎች በሙሉ ለሀገራዊ ለውጥ በጋራ እንዲቆሙ ጥሪ አቅርበዋል። ማን ያሸንፋል ከሚል አስተሳሰብ በመውጣትም ኢትዮጵያን አሸናፊ በሚያደርግ የጋራ ዓላማ ዙሪያ መሰለፍ እንደሚገባ በአጽንኦት ገልጸዋል። የምክክር መድረኩ ለኢትዮጵያ ዘላቂ ሰላምና ብልጽግና ቁልፍ ምዕራፍ እንደሚሆንም ተናግረዋል። በመድረኩ ኢትዮጵያን አሸናፊ እናድርግ ያሉት እናት ሙዶ የነገዋን ብሩህ ኢትዮጵያ የመገንባት ትልቅ አደራችንን እንወጣ ሲሉ ለመላው የኢትዮጵያ ሕዝብ ጥሪ አቅርበዋል።